ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘወትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ የሚቀርብላችሁ የምክረ ህግ ፕሮግራም ከአሁኑ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት በቅርቡ የተሻሻለው የፌዴራል የገቢ ግብር አዋጅ ቁጥር 1395/2017 ምን አዲስ ድንጋጌዎችን ይዞ መጥቷል የሚለውን ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ የሆኑት ማርቆስ ጸጋዬ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር በዚህ ባነሳነው የገቢ ግብር አዋጅ ዙሪያ ጥያቄ ወይም አስተያየት ካላችሁ ተቀብለን ወደ እናንተ ምላሹን የምናቀርብ ይሆናል። ፕሮግራማችን እስከ መጨረሻው እንድትከታተሉት በድጋሚ እየጋበዝኩኝ ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን። ጠበቃና የህግ አማካሪ ማርቆስ ጸጋዬ እንግዲህ ጥያቄያችን አክብረው እዚሁ ከስቱዲዮ በቀጥታ ላነሳ ነው አርዕስት ማለትም በተሻሻለው የገቢ ግብር አዋጅ ዙሪያ ማብራሪያ ለመስጠት ስለተገኙ በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም እንግዲህ የዛሬው የመወያያ አርዕስታችን የሚሆነው የፌዴራል የገቢ ግብር አዋጅ ቁጥር 979/2008 በእኛ አቆጣጠር በ2008 የወጣው አሁን ተሻሽሏል። ሲሻሻል የተወሰኑ ድንጋጌዎችን ሰፊም ቢሆን የተወሰኑ ድንጋጌዎችን መሰረዝ እንዲሁም ተጨማሪ ድንጋጌዎችን ማስገባትና የተለያዩ አዳዲስ ጽንሰ ሀሳቦችን የተካተቱበት ነው። እንደው የፌዴራል የገቢ ግብር አዋጅ የተሻሻለው የፌዴራል የገቢ ግብር አዋጅ ቁጥር 979/2008 የማሻሻያ ዓላማዎች ምንድናቸው? 979 በስራ ላይም አለ፣ ግን እንደው የማሻሻያ ዓላማዎች ለማሻሻል ምክንያት የተደረጉት ዓላማዎች ምንድናቸው? ይሄንን በመንደርደሪያነት ብናቀርብ። መልካም እሺ፣ አመሰግናለሁ። ያው እንግዲህ በርዕሱ ላይ አንተም እንዳነሳው አዋጅ ቁጥር 1395/2017 በሚል የገቢ ግብር አዋጁ ተሻሽሎ በስራ ላይ ውሏል። ከ2017 ዓ.ም ጀምሮ ማለት ነው። እንግዲህ አስቀድሞ በስራ ላይ የነበረው አዋጅ ቁጥር 979/2008 የሚባለው አዋጅ ነው። ሁላችንም የምናውቀው የገቢ ግብር አዋጅ ነው። በዚህ አዋጅ ላይ በዋናነት የገቢ አሰባሰብ በተለይ ከገቢ ግብር ጋር ያሉ አሰባሰብ ሂደቶችን፣ ስርዓቶችን የደነገገ አዋጅ ነበር ይሄ አዋጅ። እዚህ አዋጅ ላይ በመሰረቱ አሁን ካለው ከዘመኑ በተለይ ግብርን በተመለከተ ዘመኑን የዋጀ የግብር አሰባሰብ ስርዓት መፍጠር አስፈላጊ ስለሆነ ይሄኛውን አዋጅ ማለትም በ2008 ዓ.ም የወጣውን አዋጅ ማሻሻል አስፈላጊ ሆኖ ተገኝቷል። ማለትም ይሄኛው አዋጅ የቀደመው አዋጅ ለ10 ዓመት በስራ ላይ ቆይቷል። በእነዚህ ጊዜያት ውስጥ ያሉትን የአሰራር ክፍተቶችና ሲስተሞችን ለማሻሻል በሚል የገቢ ግብር አዋጅ ማሻሻል አስፈላጊ ሆኖ ተገኝቷል። በዚህም በዋናነት 7 የተለያዩ ዓላማዎችን ማለትም 7 ዓላማዎች ለመሻሻሉ ምክንያት የሆኑ ዓላማዎች እነዚህን ዓላማዎች ዞን የመጣው አንደኛው እንግዲህ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎችን በተመለከተ የሚያርፍባቸውን የታክስ ጫና ለመቀነስ ታስቦ ተሻሽሏል የገቢ ግብር አዋጁ። ያ ማለት ዝቅተኛ ገቢ ያላቸው
ግለሰቦች ከፍተኛ የታክስ ጫና እንዳይኖርባቸው እነሱ ላይ ያለውን የታክስ ጫና ለመቀነስ የሚል ዓላማ አለው። ሁለተኛው ዓላማ የግብርን መሰረት ማስፋት ማለት ታክስ ቤዝ የሚባል አለ። መንግስት ብዙ ጊዜ ኢፌክቲቭ የሆነ የታክስ ስርዓትን ለመዘርጋት የግብር መሰረቶችን ወይም ታክስ ቤዝ የምንለውን ማስፋት አስፈላጊ ነው ተገኝቷል። አሁን ላይ ይህን የቀደመው አዋጅ በስራ ላይ ከነበረበት በዚህ በ10 ዓመቶች ውስጥ የሰፉ በኢኮኖሚ ትራንዛክሽን መስፋት ይሄ በኢኮኖሚ ስርዓት ውስጥ ይሄ ከእድገት ጋር በተያያዘ የሚመጡ ሁኔታዎችን ለማካተት የታክስ ቤዙ ማስፋት አስፈላጊ ነው ስለተገኘ ከዚህ አንጻር ማሻሻያው አስፈላጊ ሆኖ ተገኝቷል። ከዚህ በተጨማሪ የታክስ ፍትሐዊነት የታክስ አከፋፈል ፍትሐዊነትን ለማምጣት ግዴታ ይሄኛው ማሻሻል አስፈላጊ ሆኖ ተገኝቷል። ከዚህ በተጨማሪ አነስተኛ የግብር የስራ እንቅስቃሴዎችን በተመለከተ የነዚህን የግብር አከፋፈል ስርዓት ቀላል ማድረግ ብዙ ጊዜ የታክስ ስርዓት እንደምናየው ካከፋፈሉም ከሁኔታዎችም እንደምናየው ውስብስብ የሆነ የታክስ አከፋፈል ስርዓት ነበረ ከዚህ በፊት ታክስ የሚለው እንግሊዝኛ ስለሆነ የግብር አከፋፈል ስርዓት ትክክል ነው። እሱን ውስብስብ ስርዓት ቀላል በሆነ መንገድ በተለይ ዲጂታል በሆነ መንገድ የግብር አከፋፈል ስርዓቱን ማዘመን አስፈላጊ ነው ስለተገኘ ይህንም እንደ ዓላማ በመያዝ ይሄ ዲጂታላይዝድ የሆነ የግብር አከፋፈል ስርዓትን ለማምጣት እንዲሁም ደግሞ የታክስ አከፋፈል ስርዓቱን ቀላል ለሁሉም ዜጎች የተመቸ ለማድረግ በማሰብ የገቢ ግብር አዋጁ ማሻሻል ተገኝቷል። ከዛ በተጨማሪ ያው የታክስ ስርዓቱን ለመሸርሸርና ይሄ ታክስ ለማጭበርበር የክፍተት የሚሆኑ አሰራሮችና ድንጋጌዎችን ለማሻሻል እንዲሁ የገቢ ግብር አዋጁ ማሻሻል አስፈላጊ ነው ተገኝቷል። ብዙ ጊዜ አዋጁ ማለትም በ979 ውስጥ ያልተሸፈኑ አንዳንድ ክፍተቶች ስለነበሩ እነሱን ክፍተቶች በመሙላት ታክስ ማጭበርበርን፣ ታክስ መሰወርን እና የአሰራር ክፍተቶችን ለመሸፈን አስፈላጊ ስለሆነ ይህን አዋጅ ማሻሻል አስፈላጊ ሆኖ ተገኝቷል። በመጨረሻ ግልጸኝነት የሚጎላቸው አንቀጾች አሉ። እነዚህ ግልጸኝነት የሚጎላቸው አንቀጾች በቀደመው አዋጅ ማለት ነው በቀደመው አዋጅ ላይ በ979 እሱ አዋጅ ላይ ያሉትን የግልጸኝነት ችግሮች በዚህኛው አዋጅ አብራርቶ መምጣት አስፈላጊ ነው ስለተገኘ ሙሉ በሙሉ አሰራሩን ቀላልና ለዜጎች የተመቸ ለማድረግ ይህን ለማስቻል ማሻሻያው ግዴታ አስፈላጊ ስለሆነ የተሻሻለው አዋጅ ቁጥር 1395/2007 ስራ ላይ እንዲውል ተደርጓል ማለት ነው ከ2017 ዓመተ ምህረት ጀምሮ። መልካም ያው ከዚሁ ላይ ነክተነው ማለፍ ያለብን እንግዲህ የዚህ ፌዴራል የገቢ ግብር አዋጅ ከስሙ ስያሜው ስናየው ፌዴራል ነው የሚለውና ይሄ ፌዴራል የገቢ ግብር አዋጅ በክልሎች እንግዲህ አማራ ክልልንም ጨምሮ በሁሉም ክልሎች ተፈጻሚነት አለው ወይስ ክልሎች የራሳቸውን ገቢ ማውጣት ስልጣን አላቸው? ይሄንን እንደው ለተመልካቹ ግልጽ ለማድረግ የክልል አዋጅ እያልን እኛም የምናቀርባቸው አንዳንድ በሌሎች ጉዳዮች ስላሉ ማለት ነው። ትክክል ነው። እዚህ ላይ በዋናነት እንግዲህ የገቢ ግብር አዋጅን በተመለከተ የገቢ ግብር አዋጅን የማውጣት ስልጣኑ በፌዴራል ስርዓታችን ውስጥ የፌዴራል መንግስት ስልጣን ነው። ስለዚህ በመሰረቱ የገቢ ግብር አዋጅን የማውጣት ስልጣን ያለው ሙሉ በሙሉ የፌዴራል መንግስቱ ነው። ስለዚህ የፌዴራል የገቢ ግብር አዋጅ የሚባልበት ምክንያት ያ ነው። የፌዴራል የገቢ ግብር አዋጁን የማውጣት ስልጣን ያለው የፌዴራል መንግስቱ ነው። በታክስ አሰባሰብ ሂደቱ ደግሞ የክልል መንግስታቶች ይሳተፋሉ። ከዚህ ውጭ ያሉ ግን ሌሎች የታክስ ስርዓት ውስጥ ያሉ አንዳንድ ሁኔታዎችን በክልል መንግስቶች ሊወጡ የሚችልባቸው ሁኔታዎች አሉ። የፌዴራል የገቢ ግብር አዋጅን በተመለከተ ግን የመደንገግ ስልጣንና ኃላፊነቱ ሙሉ በሙሉ የፌዴራል መንግስቱ ነው። ለምሳሌ የተጨማሪ እሴት ታክስን የማውጣት ስልጣኑ ሙሉ በሙሉ የፌዴራል መንግስቱ እንደሆነው ይሄኛውንም የታክስ ስርዓት የገቢ ግብር አዋጅንም የማውጣት ስልጣን ያለው የፌዴራል መንግስቱ ነው። ስለዚህ የፌዴራል የገቢ ግብር አዋጅ የሚባሉ ብዙ ጊዜ የማውጣት ስልጣን ይሄን አዋጅ የማውጣት ስልጣን ያለው የፌዴራል መንግስቱ መሆኑን የሚያሳይ ነው። የክልል መንግስቶች የገቢ ግብር አዋጅ ማውጣት የሚችሉበት ሁኔታ የለም። መልካም። ያው እንግዲህ አሁን በቅርብ የአማራ ክልል ምክር ቤት የዚህ የቴምበር አዋጅና የመሳሰሉትን የማውጣት እንግዲህ አውጥቷል እና ከዛ አንጻር የተሻሻለው ይሄ የገቢ ግብር አዋጅ በሁሉም ክልሎች ተፈጻሚነት እንዳለው ከአሁን በፊትም አዋጅ ቁጥር 979/2008 በሁሉም ክልሎች ተግባራዊ እየተደረገ ያለ መሆኑንና ግብር የፌዴራል መንግስት የማውጣት ስልጣኑ የፌዴራል መንግስት እንደሆነ ተፈጻሚነቱ ግን በሁሉም በሀገሪቱ በኢትዮጵያ ባሉት እንደሆነ ለተመልካቾች ግንዛቤ እንዲወሰድ በማለት ነው። እንግዲህ እዚህ አዋጅ ቁጥር 979/2008 ማሻሻያ የተደረገባቸው ልዩ ልዩ አንቀጾች አሉና ዛሬ እንደው ለተመልካች በጣም ሰፊ ነው ለተመልካች ይጠቅማል የሚሉትን አንኳሮችን የትኞቹ ናቸው በየትኞቹ አንቀጽ
ማሻሻያ ተደረገባቸው የሚሉትን እንደ የተወሰኑትን ቢያቀርቡልን። መልካም እንግዲህ የተሻሻለው አዋጅ ቁጥር 1395 2017 ብዙ የሚባሉ ማሻሻያዎችን እንደው ከአንቀጽ ቁጥር አንፃር ወደ 31 ማሻሻያዎችን በአንቀጽ ደረጃዎች ወደ 31 ማሻሻያዎችን በዝርዝር ይዞ መጥቷል። በዋናነት ግን ይሄ ዋና ሲግኒፊካንት የምንላቸው ማሻሻያዎች ምንድናቸው ወደሚለው ልምጣና ከትርጓሜ ክፍሉ ይጀምራል። በትርጓሜ ክፍሉ ማለትም በአንቀጽ 2 ላይ ሁለት መሰረታዊ የሆኑ የትርጓሜ ጭማሪዎችን ይዞ መጥቷል። አንደኛው ጭማሪ በአንቀጽ 2 ህዝባር 28 የተደነገገው ነው። እሱ ከዲጂታል ፈጠራ ጋር በተያያዘ ማለትም የዲጂታል ፈጠራ የሚባሉት የኮንተንት ክሬተርስ የሚባሉት እነሱን በተመለከተ በማህበራዊ ሚዲያ ውስጥ ተሳታፊ የሆኑ ግለሰቦችን በታክስ ስርዓት ውስጥ ለማካተት ስለተፈለገ ከነሱ አንፃር ያለውን ሁኔታ የደነገገበት ወይም ደግሞ ትርጉም የሰጠበት ሁኔታ አለ። ሁለተኛው ደግሞ ይሄ ታክስ ከፋዮችን በተመለከተ ይሄ ታክስ ስርዓቱን ለማስፋት በሚል የዝቅተኛ ገቢ ያላቸውን አካላቶች ወደ ታክስ ስርዓት ውስጥ ለማስገባት ከነሱ አንፃር በአንቀጽ 2 ህዝባር 29 ላይ አዲስ የትርጉም ሰጥቶ ይዞበት የመጣ ሁኔታ አለ። ምናልባት አዋጁ ሰውግ አለ አንቀጽ 2 29 ብሎ ተርጉሞ ያመጣው እሱን ድንጋጌ በተመለከተም እንደ አዲስ ይዘት ልንመለከተው እንችላለን። ከዛ ውጭ እንግዲህ በዚህ በአንቀጽ 29 የነበረው አዲስ 229 ንዑስ ቁጥር 29 የሚከተሉት እንግዲህ በገቢዎች ይካተታሉ ተብሎ በአዲስ የመጡት ማስታወቂያዎችና ስፖንሰሮች የመጀመሪያው፣ እንዲሁም የምርት ስምና ስምምነትና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ክራውን ፈንዲንግ የሚባለው፣ የአባልነት ክፍያ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ ምትክ የተገኙ እቃዎች ወይም አገልግሎቶች፣ ከዚህ ባለቤት ጥቅስ ጋር ተመሳሳይ ያላቸው ሌሎች ክፍያዎችም እንደዚሁ በአዲስ ትርጉም ተሰጥቷቸው ገቢ ተብለው የመጡ ገቢ የሚታሰብባቸው ተብለው የመጡ ናቸው ድንጋጌዎች። ከዚህ ጋር በተያያዘ 28ንም እንደው ቢያዩት 28ን በተጨማሪ እንደ አዲስ ተካቶ የመጣ ስርዓት ነው። ያው ትርጉም ክፍል ስለሆነ እዚህ ላይ ብዙ ትኩረት አንሰጥበትም። ወደ ዋና ለውጥ የተደረገባቸው ወይም ደግሞ በዚህ አዋጅ ውስጥ ተካቶ ወደ መጡ ነጥቦች እንምጣና ከዚህ በመቀጠል አንቀጽ 3 ላይ አንቀጽ 3(1) ላይ የታክስ ወይም የግብር ከፋይ ደረጃዎችን በተመለከተ የሚወስንበት አንቀጽ ወይም ድንጋጌ ላይ ያለውን አዲስ ለውጥ ብንመለከተው መልካም ነው። እንግዲህ ከዚህ በፊት እንደምናውቀው 3 ደረጃ ግብር ከፋዮች አሉ። ደረጃ ሀ ለሐመር ውሃ የምንላቸው ግብር ከፋዮች አሉ። አሁን በተሻሻለው አዋጅ ቁጥር 1395 3 የነበሩት የግብር ከፋዮች ወደ 2 ተቀንሰዋል። ደረጃና ሀና ደረጃ ሐመር ውሃ አሁን ሐመር ውሃ ላይ ቀርቷል። የለም ቀርቷል ማለት በተሻሻለው አዋጅ ደረጃ በፊት ቁርጥ ግብር በቁርጥ ግብር የሚከፍሉ ግብር ከፋዮች ነበሩ። በተለይ በቀደመው አዋጅ ቁጥር አንቀጽ 49 ላይ ተካተው የግብር ከፋይነት ደረጃቸውን በቁርጥ ግብር ሊከፍሉ የሚገባ ስለመሆኑ በአዋጁ በ979 ላይ ተደንጎ ይገኝ ነበር። አሁን ግን ደረጃ ሐመር ውሃ የሚባለው ግብር ከፋይ ሙሉ በሙሉ በተሻሻለው አዋጅ ላይ ተሰርዟል። ስለዚህ የደረጃ ሐመር ውሃ ግብር ከፋይ የሚባል ግብር ከፋይ የለም። ስለዚህ በአዋጁ አንቀጽ 3 ህዝባር 1 ላይ በግልጽ ደረጃ ሀና ለሚባሉ ግብር ከፋዮች እንደሚኖሩ ተደንግጓል። ደረጃ ሀ የሚባሉት ግብር ከፋዮች እነማን ናቸው ወደሚለው ስንመጣ ደረጃ ሀ የሚባሉት ግብር ከፋዮች አመታዊ ሽያጫቸው ወይም አመታዊ ገቢያቸው ከ2 ሚሊዮን ብር በላይ የሆኑ ማንኛውም ግለሰብ ወይም ሰውና ማንኛውም ድርጅት ደረጃ ማንኛውም ድርጅት እንዲሁም ደግሞ ከ2 ሚሊዮን በላይ አመታዊ ገቢ ያለው ማንኛውም ሰው ደረጃ ሀ ውስጥ የሚያልፍ የግብር ከፋይ ስለመሆኑ አዲስ አዋጃችን ደንግጓል ማለት ነው። ያው ደረጃ ለ ደግሞ የሚባሉት ከዚህ እንግዲህ ደረጃ ሀ ያልሸፈናቸው ቀሪ ግብር ከፋዮች በደረጃ ለ ውስጥ ይካተታሉ ማለትም ድርጅቶችን ሳይጨምር ማንኛውም ግለሰብ ከ2 ሚሊዮን ብር በላይ አመታዊ ገቢ ያለው ከሆነ በደረጃ ለ ስር ይሸፈናል ማለት ነው። ስለዚህ ደረጃ ሀና ደረጃ ለ የሚባሉት ግብር ከፋዮች በዚህ አግባብ ተለይተው መጥተዋል ማለት ነው። ያው ከግብር አከፋፈላቸው ሂደት ጋር በተያያዘ ከ2 ሚሊዮን ብርና ከ2 ሚሊዮን ብር በላይ ማለት ነው። እስከ 2 ሚሊዮን ብር አሁን 2 ሚሊዮን ብር ያሉት ደረጃ ለናቸው እስከ 2 ሚሊዮን ብር። 2 ሚሊዮን ብር ካለፈ ደግሞ ደረጃ ግብር ከፋይ ይሆናሉ። ይህ ግን ድርጅቶችን አይጨምርም። አዋጁ ላይ በግድ የተቀመጠው ድርጅት በተመለከተ በማንኛውም ሁኔታ ድርጅት ግብር ከፋይ በደረጃ ሀ ብቻ ነው የሚወድቅ የሚል ግልጽ ድንጋጌ ይዞ መጥቷል። ስለዚህ ደረጃ ሀ ግብር ከፋይ የምንላቸው ድርጅቶችን እና ከ2 ሚሊዮን ብር በላይ ገቢ ያላቸውን
ግለሰቦች ስለመሆኑ ይሄኛው አዋጅ ይዞ መጥቷል ማለት ነው። ስለዚህ ከዚህ ጋር በተያያዘ ይሄኛው አዲስ ወይም ደግሞ የተሻሻለ ሀሳብ ነው ልንለው እንችላለን፣ ድንጋጌ ነው ልንለው እንችላለን ማለት ነው ከተሻሻለው አዋጅ አንጻር። ከዚህ በተጨማሪ እንግዲህ ከድርጅቶች ጋር በተያያዘ በተለይ በአንቀጽ 4 ከዚህ በፊት በነበረው ድንጋጌ አንድ ድርጅት ቋሚ ድርጅት ወይም ደግሞ ድርጅት ተብሎ ግብር ሊጣልበት የሚገባው ምን ሲሆን ነው የሚል በተለይ አንድ ድርጅት በአመት ውስጥ የትኛውን ቀን ሲሰራ ነው ግብር ሊጣልበት የሚገባው የሚለው በአንቀጽ 4 ዝባር 2 ላይ ተቀምጦ ነበር ከዚህ በፊት በነበረው በቀድሞ አዋጅ። አንድ ድርጅት ለተከታታይ በአመት ውስጥ ባሉት ቀኖች ውስጥ 183 ቀኑን ስራ የሚሰራ ከሆነ እንደ ድርጅት ተፈርጆ ግብር ይከፍላል የሚል ድንጋጌ ነበር። አሁን ባለው አዋጅ አንድ ድርጅት በአመት ውስጥ ያሉት 91 ቀናቶች በስራ ላይ የሚያሳልፍ መሆኑ ስንት ቀናት? 91 ቀናት 91 ቀን በስራ ላይ የሚያሳልፍ መሆኑ ከተረጋገጠ እንደ ድርጅት ተሰብስቦ በቋሚነት የሚሰራ ድርጅት ተብሎ በቋሚነት የሚሰራ ድርጅት ነው። እንግዲህ በጊዜያዊነት የሚሰሩ ድርጅቶች አሉ። ነገር ግን በቋሚነት የሚሰራ ድርጅት ለማለት አንድ ድርጅት በአመት ውስጥ ያሉትን 91 ቀናት ከሰራ በቋሚነት የሚሰራ ድርጅት ነው በሚል ተፈርጆ ግብር እንዲከፍል ይደረጋል። ማለትም በቋሚነት የሚሰሩ ድርጅቶች የሚከፍሉትን በደረጃ 20 ስር የተቀመጠውን ግብር እንዲከፍል አስገዳጅ የሚሆንበት ሁኔታ አለ ማለት ነው። ከዚህ ጋር በተያያዘ እንግዲህ አንድ አዲስ ተጨማሪ ሀሳብ ይዞ የመጣው አንቀጽ 4 ላይ አንቀጽ 4(6) ላይ የአስተዳደር ስራዎችን የሚሰሩ የአገልግሎት ስራዎችን የሚሰጡ የቴክኒክ ጉዳዮችን በተመለከተ የሚፈጽሙ እነዚህ ድርጅቶች እንግዲህ ቴክኒክ የአገልግሎት ስራ የምንላቸው ለምሳሌ ጥብቅና ስራ የሚሰራ ሊሆን ይችላል። እንግዲህ ለተመልካቾች እንደው ግልጽ ለማድረግ በዚህ በአንቀጽ 4 ንዑስ ቁጥር 6 ተብሎ የተጨመረው በዚህ አንቀጽ አፈጻጸም ይልና የቴክኒክ አገልግሎት ማለት ይላል የቴክኒክ ያስተዳደር ወይም የምክር አገልግሎት ባህሪ ያላቸውን አገልግሎቶች የሚያካትት ሲሆን የሚከተሉትን ይጨምራል ይላል። የመጀመሪያው የሂሳብ አያያዝ፣ ሁለተኛው የኦዲት፣ ሶስተኛው ሀመርኋ ደግሞ የኢኮኖሚና ኢንቨስትመንት፣ በፊደል መ ደግሞ የፋይናንስ፣ በፊደል ሰ የህግ፣ ረ የአስተዳደር፣ አሁንም ሰ የኢንጂነሪንግ፣ ሸ የአርኪቴክቸር፣ ቀ የቅየሳ፣ በየኢንፎርሜሽን ቴክኖሎጂ፣ ተ ማህበራዊ ጉዳይ ወይም በሌላ ተመሳሳይ መስክ የሚሰጥ አገልግሎት በሚል በአዋጁ ተቀምጠዋል ማለት ነው። አሁን እነዚህ በአዲስ የተዋወቁ እነዚህ አዲስ የተዋወቁ ማለትም ከዚህ በፊት በግልጽ ምደባቸው ያልተቀመጡ ስራዎች ሆነው አሁን ባለው አዋጅ ግን ሙሉ በሙሉ ምደባቸው በግልጽ ተቀምጦ እነዚህን ስራ የሚሰሩ ድርጅቶች በአጠቃላይ የግብር ከፋይነታቸውን በተመለከተ የሚወሰንበትን አግባብን ይዞ የመጣው በዚህ አግባብ የሚሰሩ ድርጅቶች ካሉ በደረጃ ግብር ከፋይ ሆነው የግብር ስራቸው ወይም የግብር ግዴታቸውን መወጣት እንደሚገባቸው ድንጋጌው ያስቀምጧል ማለት ነው። ስለዚህ ከዚህ ጋር በተያያዘ ዋና ፖይንታችን ምንድነው? እነዚህ አካሎች ወይም በዚህ አሁን በዘረዘርካቸው የስራ ዘርፍ ውስጥ ያሉ ግብር ከፋዮች በድርጅት መልኩ የሚሰሩ ከሆነ ግብር ከፋይነታቸው በደረጃ ሀ ተደርጎ ግብራቸውን እንዲከፍሉ ይደረጋሉ ማለት ነው። መልካም ተመልካቾቻችን እየተከታተላችሁት የምትገኙት ዘወትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ ለእናንተ የሚቀርበው የምክረ ሕግ ፕሮግራማችን ነው። በዛሬው የምክረ ሕግ ፕሮግራም እየተመለከትነው የምንገኘው የተሻሻለው የገቢ ግብር አዋጅን በተመለከተ ምን አዲስ ድንጋጌ ይዞ መጥቷል የሚለውን ከዚሁ ከስቱዲዮ በቀጥታ ሙያዊ ማብራሪያቸውን እየሰጡ የሚገኙት ጠበቃና የሕግ አማካሪ ማርቆስ ጸጋዬ አብረውን ይገኛሉ። እናንተም በዚህ አርዕስት ዙሪያ የሚኖራችሁን ጥያቄ በስክሪኑ ላይ በሚገኘው ስልክ ቁጥር እየደወላችሁ ጥያቄ ብታቀርቡልን ምላሹን የምንሰጥ መሆኑን ለእናንተ ለማስታወስ ነው። ወደ ውይይታችን እንመለሳለን። እንግዲህ ከአዲስ ያስተዋወቁት አዲስ የተባሉት እነዚህ የቴክኒክና የማማከር ስራዎች ከተባሉት ውጭ በዚህ በንዑስ ቁጥር 6 ደግሞ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ የዲጂታል አገልግሎት መስጠት የሚያገኘው ገቢ በኢትዮጵያ የተገኘ ገቢ እንደሆነ ይቆጠራል ይላል። እንግዲህ ነዋሪነቱ ከኢትዮጵያ ውጭ ሊሆን ይችላል። ነገር ግን አሁን ባለው በማህበራዊ ሚዲያ በማህበራዊ ሚዲያ ስራ እየሰሩ የሚያገኙ ግለሰቦች በኢትዮጵያ ገቢው በኢትዮጵያ እንደተገኘ ተቆጥሮ ግብር ሊከፍሉ እንደሚገባ አንዱም ማሻሻያው ላይ የተደረገ ነው። ትክክል ነው። በተለይ አንቀጽ 6 ላይ በዋናነት የገቢ ምንጮች ላይ ትኩረት አድርጎ ድንጋጌ ያስቀመጠበት ሁኔታ ነው ያለው። እንግዲህ የገቢ ምንጭ ማሻሻያ ተደርጓል በአዋጅ ቁጥር 1395። አንደኛው ማሻሻያ አሁን እርስዎ የገለጹት በአንቀጽ 6 ዝባር 5 ላይ የተጠቀሰው ማለትም ከኢትዮጵያ ውጭ ተቀማጭነት ያላቸው ድርጅቶች በኢትዮጵያ ውስጥ በብሮድካስት ሰርቪስ የሚያስተላልፉትን
ይሄ አገልግሎት መሰረት አድርጎ ምንም እንኳን ብሮድካስት የሚያደርጉት ዜና ወይም ደግሞ አገልግሎት ወይም ደግሞ ከኢትዮጵያ ውጭ ሀሳቡ ከኢትዮጵያ ውጭ ቢመነጭም እንኳን ተቀማጭነታቸው ከኢትዮጵያ ውጭ ቢሆንም ብሮድካስት የሚያደርጉት ወይም ደግሞ አገልግሎት የሚያስተላልፉት ወደ ኢትዮጵያ ከሆነ እዚህ በሚያስተላልፉት ወይም ደግሞ በሚሰጡ አገልግሎት ላይ መሰረት ተደርጎ የሚያገኙት ገቢ ላይ ግብር እንዲከፍሉ ይደረጋል የሚል አዲስ ሀሳብን ይዞ የመጣው። ስለዚህ ከገቢ ምንጭም አንጻር ሰፋ ያለ የገቢ ምንጭ ይሄ የታክስ መሰረቱን ማስፋት ነው አንዱ ዓላማ እንዳልኩት ቅድም የታክስ ይሄ መሰረቱን ለማስፋት በጭማሪነት ይህን ሀሳብ ይዞ መጥቷል። ያ ማለት ብዙ ጊዜ እንደምናየው ለምሳሌ እነዚህ ዲጂታል ፈጣሪዎች የምንላቸው ኮንተንት ክሬተርስ የሚባሉት በእንግሊዝኛ መሰረትና ተቀማጭነታቸው በአሜሪካ ወይም ደግሞ በአውሮፓ ሊሆን ይችላል። ብዙ ጊዜ ትውልደ ኢትዮጵያውያን ይሆንና የሚያሰራጩት ማንኛውም ኮንተንታቸው ይዘታቸው ኢትዮጵያ መሰረት ያደረገ ሊሆን ይችላል ወይም ደግሞ ኢትዮጵያ መሰረት ያልሆነ ለምሳሌ ውጭ ሀገሮችን ማስጎብኘት ውጭ ሀገር ላይ ያለውን የኑሮ ሁኔታ ለኢትዮጵያውያን ማሳየት ይሆናል። በዚህ ስራቸው ደግሞ በማንኛውም ሁኔታ ገቢ ያገኛሉ። ይህንን ገቢ የኢትዮጵያው ማህበረሰብ ያለውን እይታ መሰረት አድርጎ የሚገኝ ገቢ ስለሆነ ታክስ መደረጉ አስፈላጊ ነው ወደሚል እምነት ስለተመጣ ይህኛውን ገቢ ታክስ ሳያደርጉ ማለፉ ተገቢ አለመሆኑ ታሳቢ ማድረግ ይሄኛውን ገቢ በግብር ስርዓት ውስጥ ማካተት አስፈላጊ ነው ስለተገኘ ይሄኛው ድንጋጌ ተካቷል ማለት ነው። ስለዚህ ይሄኛው አንደኛው ማሻሻያና ለውጥ ይሄኛውን የተጠቀሰው ነው። ከዚህ በተጨማሪ እንግዲህ ከማሻሻያዎች ጋር በተያያዘ ዋና ማሻሻያ ተደረገባቸው ልንላቸው የምንችለው የገቢ ግብር ምጣኔ የተቀመጠባቸው ሰንጠረዦች ናቸው። እነዚህ ሰንጠረዦች የሚባሉት በተለይ ሰንጠረዥ ሀ አሊታዋ ማለት ነው ለሐመርሃ መ የሚባሉት የገቢ ግብር ሰንጠረዦች ሙሉ በሙሉ በአዲስ መልኩ ተሻሽለው መጥተዋል ማለት ነው በአዲስ አዋጅ። እንግዲህ ከዚህ በፊት እንደሚታወቀው ደረጃ ይሄ የገቢ ግብር ሰንጠረዡ ደረጃ ይሄ የሰንጠረዥ ሀ የሚባለው የገቢ ግብር ታክስን በተመለከተ የሚደነገው ነው። ማለትም ከመቀጠር የሚገኙ ገቢዎችን በተመለከተ ማለት ነው። ሰንጠረዥ ለ የምንለው ደግሞ የአከራይ ተከራይ ግብርን በተመለከተ የሚደነገው የምጣኔ ሰንጠረዥ ነው። ሰንጠረዥ ሐመርሃ የምንለው ደግሞ ከንግድ ስራ የሚገኝ ገቢን የግብር ምጣኔ ለማስቀመጥ የሚወጣው ሰንጠረዥ ነው። መምንላቸው ደግሞ ቀጥሎ ያለው ሰንጠረዥ ነው። ስለዚህ ከእነዚህ ሰንጠረዦች አንጻር ዝቅተኛ ግብር ከፋይ የነበረው ሰንጠረዥ ማለትም የዝቅተኛ ምጣኔ ሊከፍል የሚገባው ለምሳሌ ከመቀጠር በሚገኘው ገቢ ላይ ከ2000 በታች ያሉት ገቢዎች ሙሉ በሙሉ የግብር ምጣኔ አይኖራቸውም፣ ነጻ ተደርጓል ከግብር ክፍያ ማለት ነው። ከ2000 ያለው 0% ይላል። እንዲሁም ከ2001 እስከ 4000 ብር ያለው 15%፣ ከ4001 እስከ 7000 ብር 20%፣ ከ7001 እስከ 10000 25%፣ ከ10001 እስከ 14000 30% ይልና ከ14000 በላይ 35%። ይሄ ማለት በደሞዝ ደረጃ ማለት ነው። በደሞዝ ደረጃቸው ተቀጣሪ እነዚህን ደሞዝ በሚያገኝበት ጊዜ የጠቀስናቸው ፐርሰንቶች ማለት 15% 20% ያልናቸው ተቆራጭ ይደረጋሉ ማለት ነው በግብር ላይ። ስለዚህ ይሄኛው ማሻሻያ በዋናነት አንደኛ ዝቅተኛ ቅድም እንዳነሳ ነው አሁን በፊት በነበረው 650 ብር ነበር ዝቅተኛው ታክስ የሚደረገው ገንዘብ። ስለዚህ ከ651 ብር ጀምሮ ያለው ታክስ ይደረግ ነበር። አሁን ግን ከ2001 ብር ጀምሮ ያለው ነው ታክስ የሚደረገው። ዝቅተኛው የታክሴሽን መጠን ኦልሞስት አሁን ላይ ታክስ የሚደረገው ገንዘብ ዝቅ ተደርጓል ማለት ከዚህ በፊት በዝቅተኛ ገቢ በሚያገኙ ግለሰቦች ላይ የነበረው የታክስ ጫና በመጠኑም ቢሆን ተቃሏል ማለት ነው። ቢያንስ ከ2000 ብር በላይ ያለው ገንዘብ ነው ታክስ የሚደረገው ማለት ነው። ከ2000 ብር በላይ ደሞዝ ያላቸው ግለሰቦች ናቸው ታክስ የሚደረጉት። ዝቅተኛ ገቢ ያላቸው ሰዎች ታክስ እፎይታ እንዲያደርጉ ማድረግ ተችሏል ማለት ነው። ከዛ በተጨማሪም ጣራውን በተመለከተ ከዚህ በፊት ጣራ 10900 ብር ነበር 35%ን የሚከፍለው። አሁን ባለው ሁኔታ ግን ከ14000 በላይ ያሉት ደሞዝተኞች ናቸው ጣራውን የሚከፍሉት። በተመሳሳይም የአከራይ ተከራይ ገቢ ግብር አዋጁንም ስንመለከተው ማለት ታክስ ፎታ የነበራቸው ከዚህ በፊት እስከ 7400 አካባቢ ገንዘብ ያላቸው ወይም ደግሞ ገቢ ያላቸውን በተመለከተ ነበር። ከኪራይ የሚገኝ ገቢ በተመለከተ የአከራይ ተከራይ ገቢ የሚባለው አሁን ይሄም በሰንጠረዥ እንግዲህ በ14 በአንቀጽ 14 በማሻሻያው የኪራይ ገቢ ግለሰቦች ከኪራይ የሚያገኙት ገቢ ላይ ተፈጻሚ ምጣኔዎችን በተመለከተ ይላል። እንግዲህ ከ0 እስከ 24000 ብር በኪራይ ገቢ የሚያገኙ ግለሰቦች የኪራይ
ምጣኔው ላይ ዜሮ ነው ያለባቸው አይከፍሉም ማለት ነው። የታክስ ፎይታ አግኝተዋል ማለት ነው። ታክስ ፎይታ ስለዚህ ያው ዝቅተኛ ገቢ ያላቸው ግለሰቦች የታክስ ፎይታ ቀድምም አንዱ ስንለው የነበረው ዓላማው እሱ ነበር። ዝቅተኛ ገቢ ያላቸውን ከታክስ ፎይታ መስጠት ከሚለው አንፃር ከሱ ታሳቢ ተደርጎ ነው። ሌላው ከ24001 እስከ 48000 ብር 15% ትክክል። ሌላው ከ48001 እስከ 84000 ደግሞ 20%፣ ከ84001 እስከ 120000 ደግሞ 25%፣ ከ120000 እስከ 168000 የሚያገኙት ደግሞ 30%፣ ከ168000 በላይ የሚያገኙት ደግሞ 35% ይከፍላሉ። 35% ጣራውን ይከፍላሉ ማለት ነው። ይሄ እንግዲህ አንዱ ከክራይ የሚገኝ ገቢ ላይ የተደረገ ማሻሻያ ነው። በተመሳሳይም ደረጃ ሀመርሃ ላይ ያሉት የንግድ ስራ ላይ የሚገኝ ግብር የሚከፍሉ ግለሰቦችን በተመሳሳይ ሁኔታ በዚህኛው ምጣኔ ላይ ነው የሚከፍሉትና በዋናነት ይሄኛው ቅድም እንደተነጋገር ነው ዝቅተኛ ገቢ ያላቸውን ግለሰቦች የታክስ ፎይታ እንዲያደርጉ ለማድረግ ካለው ሀሳብ የአዋጁ ሀሳብ አንፃር ተነስቶ የመጣ ማሻሻያ ነው። ስለዚህ በአዋጁ ላይ የተጠቀሱት አንቀጽ 11፣ አንቀጽ 14፣ አንቀጽ 19 እነዚህን ሰንጠረዥ ይዘው የነበሩት አዋጆች ሙሉ በሙሉ በአዲስ ድንጋጌ ተተክተዋል። ወይም ደግሞ የቀደሙት አዋጆች አንቀጽ 11 ተሽሯል፣ አንቀጽ 14 ተሽሯል፣ አንቀጽ 19 ተሽሯል። ሰንጠረዦቹን ይዘው የመጡት አዋጆች ማለት ነው። ስለዚህ አዲስ ሰንጠረዥ ተተክቶ አሁን በስራ ላይ ይገኛል ማለት ነው። ስለዚህ አንደኛው ዋናው ይሄ ሲግኒፊካንት የምንለው ማሻሻያ ከገቢ ግብር ምጣኔው ጋር በተያያዘ በምጣኔ ደረጃ የሚከፈለው ፐርሰንቴጅ የተለያየበት ወይም ደግሞ የተለየበት በአዲስ መልኩ ገቢን አሁን ላይ ያለው የሀገሪቱን የኢኮኖሚ እንቅስቃሴ መሰረት በማድረግ የግለሰቦች የግብይት መጠኑም አሁን የገንዘብ ያለው የግብይት መጠንም ከፍተኛ ስለሆነ አሁን እየሆነ ያለው ለምሳሌ የዛሬ 10 ዓመት በ2008 የነበረው የገንዘብ ግብይትና አሁን ያለው የዛሬ 10 ዓመት የነበረው እንደውም ቤት እያከራየ የሚጠቀም ሰው ብናይ የዛሬ 10 ዓመት የሚያከራይበት ዋጋና አሁን የሚያከራይበት ዋጋ የተጋነነ ልዩነት ስላለው አዋጁም እንግዲህ ወቅቱን የዋጀ ጊዜውን የዋጀ መሆን ስላለበት በዛ አግባብ ተሻሽሎ መጥቷል ማለት ነው። ከዚህ ጋር በተያያዘ ከሰንጠረዦች ጋር መሻሻል ጋር በተያያዘ ብዙ ጊዜ ሰንጠረዥ ሰ የሚባለው ሰንጠረዥ ማለትም ከታክስ ነጻ የሆኑ እንትኖች ገቢዎች በሚል የተደነገገው በአዋጁ አንቀጽ 65 አካባቢ ተደንጎ የነበረው ከገቢ ነጻ የሆኑ ወይም ሰንጠረዥ ሰ ምንላቸውን በተመለከተ አሁን ባለው ድንጋጌ ሙሉ በሙሉ አልተነኩም። ከገቢ ግብር ነጻ የነበሩት ማለትም ለምሳሌ የትራንስፖርት አበል ለሕክምና ከሚገኝ መልካም አንድ ስልክ እንቀበልና እንመለሳለን። እንግዳችን ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንን በል ከየት ነው? ድምጽ ርቋል። የኔ የሚሰማ ከሆነ ግብር ከፋይ ነኝ። ግብር ለላ ነው መሰለኝ እንትን የሚለው የሚመደበው ቤት ማከራየው ነው 20,000 ነው። እሺ ገቢ ያለኝ ማለት ነው። ግን በእንትን ደረጃ ማለት ነው እየሰማነው ነው። ይቀጥሉ። ነው ያችን 20,000 ብር ማከራየውን በክፍያ ደረጃ እኔ ለ20,000 25% ብለው ነው ቀንሰው የሚያስከፍሉኝ። እሱም አሁን ነው የጀመርኩት ገና 20,000 በወር ነው የሚያከራዩ። በወር 20,000 ብር ነው የሚያገኙ እርስዎ ከክራይ። ሄሎ እዚህ ምን አስተያየት ሰጡኛል? ቴሌቪዥኑን እስኪ ይዝጉት። ቴሌቪዥኑን ይዝጉት። አንዴ ቴሌቪዥን ዘጉ። ሄሎ በወር 20,000 ነው ማከራየው በወር። እሺ በወር 20,000። እሺ ምላሹን ይከታተሉ። ወይዘሮ ሰብለ ከአዲስ አበባ ስለደወሉ እናመሰግናለን። እንግዲህ የዚህ ከክራይ የሚገኝ ገቢ በአመት ነው ምጣኔ አሁን ስንዘረዝር የነበረው ምጣኔ አመታዊ ገቢ መሰረት አድርጎ የሚሰራ እንጂ ወራዊን አይደለም። አሁን እሳቸው ወይዘሮ ሰብለ 20,000 እንግዲህ በአመት ውስጥ ሲሰላ ወደ 140,000 ብር አካባቢ ነው የሚያገኙት ማለት ነው። ስለዚህ የእሳቸው ገቢ በገቢ ግብር አዋጅ ውስጥ ሰንጠረዥ ውስጥ ከ84,000 እስከ 120,000 የሚለው 25% ነው ያሉት ላይ ይወድቃል። ስለዚህ እንትኑም ገቢ ተቋሙም 25% ነው ያላቸው። ነው ያስከፈለው። ስለዚህ በአዲሱ የገቢ ግብር አዋጅ መሰረት
ትክክል ነው ሊከፍሉ ይገባል ግብር ነው ሊከፍሉ ይገባል ነው። ምንም እንኳን እነዚህ አይነት ስሌቶችን በዋናነት የሚታወት ለሂሳብ ሰራተኞች ቢሆንም እንደ ህግ ባለሙያ ግን የእሳቸው ገቢ ግልጽ ተደርጎ ስለቀረበ ሊከፍሉ የሚገባው አመታዊ በሆነ ምጣኔ ነው። ስለዚህ የሚከፍሉት በ25% ስለመሆኑ ግልጽ ነው። ስለዚህ መልካም እንግዲህ አዲስ የተሻሻሉትን እንቀጥል ካለን ሰዓት አንፃር ስልኮችንም እየተቀበል እንቀጥል። መልካም አዲስ የተሻሻሉት ጋር እንግዲህ በተያያዘ አንቀጽ 20 ላይ ተካቶ የመጣውን የዲጂታል ፈጣሪዎች በተመለከተ አንድ ስልክ እንቀበልና እንመለሳለን። ሄሎ አቤት ማንን በል ከየት ነው? ደረጀ ማርቆስ እባላለሁ ከድሮ ታወር። እሺ አቶ ደረጀ እስኪ ጥያቄዎትን። እሺ አሁን ህግ ላይ ያዳመጥኩ ነበረ። እሺ እና አንድ የመንግስት ሰራተኛ ብቃት ፈተና ምናምን ነገር ነው ወይስ ሌላ ነው? ስለምንድን ነው እኛ አሁን እያወራን ያለነው? ስለ ገቢ ግብር አዋጁ ነው። የመንግስት ሰራተኛ የብቃት የሲቪል ሰርቪስን ጉዳይ የተመለከተ ነው። እንደዛ መስሎኝ። በቃ እሱ በሌላ ጊዜ የምናቀርበው ፕሮግራም ነው የሚሆነው። ለዛሬው ስለደወሉ ደረጀ ማርቆስ ከደብረ ታቦር እናመሰግናለን። መንግስት ሰራተኛ ስለንትና ያሉት በሌላ ጊዜ። እሺ እንቀጥልና እንግዲህ በአንቀጽ 20 ስለ ዲጂታል ፈጣሪዎች በተመለከተ እነዚህ የዲጂታል ፈጣሪ የምንላቸው ቅድም ያነሳናቸው እነሱን በተመለከተ ዝርዝር ያለ ድንጋጌ በአንቀጽ 20 ይዞ መጥቷል። አዲሱ አዋጅ አንቀጽ 21 አካባቢ ይዟቸው የመጣው ፖይንቶች አሉ። አንድ ግለሰብ ዲጂታል ፈጣሪ ሆኖ የገቢ ግብር አዋጅ ሊከፍል የሚገባው መቼ ነው የሚለውን በተመለከተ ምን ላይ ሰጥቶበታል ይሄ የገቢ ግብር አዋጁ። እሺ አንድ ስልክ እንቀበልና እንመለሳለን። ሄሎ ሄሎ አቤት ማንን በል ከየት ነው? እዚህ ነው ከባህር ዳር ሁላለም ዳላለ። እሺ እስኪ ጥያቄዎትን። ጥያቄማ ግብር ያለንን መነሻ ባጀትና ለምሳሌ ካፒታላችንና የምንከፍለው ግብር ሊመጣጠልን ስለቻለ ትንሽ ገማቾች ላይ እስኪ ድምጽ ጨመር ያድርጉልን፣ አልሰማነዎትም። ሄሎ እስቲ ድጋሚ ጥያቄዎትን ያቅርቡልን፣ አልሰማነዎትም አቶ ሙላለም። እሺ አልሰማነውም፣ ስልኩም ተቋርጧል። ስለመነሻ ካፒታል ምናምን ብለው ነው እንግዲህ እንትን አላልንም። እሺ እንቀጥላለን። ዲጂታል ፈጠራ ላይ ያለነው እና ዲጂታል ፈጣሪ ተብሎ አንድ ግለሰብ እንደ ንግድ ተቆጥሮ ወይም ደግሞ እንደ ገቢ ተቆጥሮ ግብር የሚከፍለው መቼ ነው የሚለውን በተመለከተ አሁንም አንቀጹ አዋጁ በአንቀጽ 20 ላይ 3 መሰረታዊ የሆኑ ሪኳየርመንቶች ወይም ቅድመ ሁኔታዎችን አስቀምጧል። እነዚህ ቅድመ ሁኔታዎችን በተመለከተ አንድ ግለሰብ በንግድ ተፈርጆ በዲጂታል ፈጣሪነቱ ነጋዴ ነው ተብሎ ግብር የሚከፍለው መቼ ነው የሚለውን በተመለከተ ለመደንገግ ነው። ከዚህ ጋር በተያያዘ እንግዲህ አንደኛ ዲጂታል ፈጣሪው ስራው የሚሰራው ትርፍ ለማግኘት በማሰብ ወይም ደግሞ ትርፍ ለማግኘት በማሰብ የሚሰራው ስራ ስለመሆኑ መረጋገጥ ይገባዋል። ለምሳሌ እነዚህ ቲክቶከሮች ወይም ደግሞ ፌስቡክ ውስጥ ዩቲዩብ ውስጥ የሚሰሩ ግለሰቦችን በተመለከተ ይህን ስራ የሚሰሩት ትርፍ ለማግኘት በማሰብ ስለመሆኑ መረጋገጥ አለበት በመጀመሪያ ደረጃ። ሁለተኛ ፈጣሪው በተደራጀ ሁኔታ የሚንቀሳቀስ መሆኑ። ሄሎ አንድ ስልክ እንቀበል። እሺ መልካም። ሄሎ ሄሎ አቤት ማንን በል ከየት ነው? ገረመው ከባህር ዳር። እሺ እስኪ ጥያቄዎትን አቶ ገረመው። ስለ ሄሎ ሄሎ አውስ አከራይ ተከራይ በተመለከተ ላወራ ነበር። እሺ እሺ ይቀጥሉ። እና አሁን አዋጁ ተስተካክሏል የሚለው ከ20 ሺህ ምናምን የሚል ተቋርጦ ማን ካዘገየ ነው የገባሁት። አይ አሁን የአከራይ ተከራይን በተመለከተ የክራይ መጠናቸው በአመት ነው እንግዲህ በአመት እስከ 24 ሺህ ብር የሚያገኙ ግለሰቦች በአመታዊ ነፃ ናቸው ነው የሚለው። እዛ በላይ ያሉት ግን ራሱን የቻለ ምጣኔ ስሌት አለው ነው። ሄሎ ሄሎ ያቶ ገረመው ተቋረጠ መሰል ተቋርጧል እኮ። ስለዚህ ዲጂታል ፈጣሪው በዋናነት ለትርፍ የሚሰራ ከሆነ፣ ሁለተኛው ፈጣሪው በተደራጀ ሁኔታ ስራውን የሚያከናውን ከሆነ፣ በተደራጀ ሁኔታ ማለት እንግዲህ ሰራተኞችን ቀጥሮ ሊሆን ይችላል፣ በራሱም ሁኔታ ሊሆን ይችላል። ከዛ በተጨማሪ የንግድ መዝገብ የሚይዝ ከሆነ ይሄ ግለሰብ እንደ ዲጂታል ፈጣሪ ተቆጥሮ ስራውም እንደ ንግድ ስራ ይቆጠርና ግብር እንዲከፈል ይደረጋል ማለት ነው። ስለዚህ እነዚህ 3 ሪኳየርመንቶች ካሟላ የንግድ ስራ ነው።
የሚከፍለውም ግብር በንግድ ስራ ስር በሚቀመጠው ማለትም በደረጃ ሀምሯ ባለው የሰንጠረዥ ውስጥ ገብቶ ግብር እንዲከፍል ይደረጋል። ከዚህ ውጭ ያሉት ዲጂታል ፈጣሪዎች ኮንተንት ክሬተር የምንላቸው ደረጃ ሀምሯ ማለት የንግድ ስራ ግብር የሚከፍሉት አብዛኛው እንትኑ ጋር አይደለም። ይሄ የገቢ መጠኑ ጋር አይደለም። ሀና ለሚለው አይደለም። ሀና ለሚለው ሳይሆን ደረጃ ሀምሯ ላይ ወድቆ በዛ አግባብ ግብር እንዲከፍል ይደረጋል ማለት ነው። እንግዲህ ከዚህ ውጭ ያለ ከሆነ ሶስቶቹን ሪኳየርመንቶች የማያሟላ ከሆነ ግን እንደ ግለሰብ ሆኖ ግለሰብ እንደሚያገኘው ገቢ ታስቦ እንደ ገቢ ግብር አዋጅ ታስቦ በሰንጠረዡ ሀ ላይ ተቀምጦ ግብር እንዲከፍል ይደረጋል እንጂ በማንኛውም ሁኔታ ኮንተንት ክሬተር ነው ወይም ዲጂታል ክሬተርስ የምንላቸው ቲክቶከሮች ሊሆኑ ይችላሉ፣ ፌስቡከሮች ሊሆኑ ይችላሉ። ገቢ የሚያገኙ ከሆነ ከገቢያቸው ላይ ገቢያቸው የሚገኘው በማስታወቂያ ሊሆን ይችላል። ቅድም አንቀጹ ላይ ሲነበብ እንደነበረው 4/6 ላይ በማስታወቂያ የሚገኝ ገቢ ሊሆን ይችላል፣ በክፍያ የሚገኝ ገቢ ሊሆን ይችላል። ከዚህ ከፈልባቸዋል። መልካም እሺ። ሄሎ፣ አቤት። ማንን በል ከየት ነው? ቄስ እንግዳ የተባረክ እባላለሁ ከመራዊ። እሺ፣ እስኪ ጥያቄዎትን ባጭሩ ያቅርቡልን። ያው ጥያቄ ደሞዝ ማገኘው ያው 10,000 ብር ነው። የቀበሌ ግብርና ሰራተኛ ነኝ። እሺ። እና የድርጅት አባልነት ተብዬ 200 ብር ዝም ብሎ ሳልፈልግ እየተቆረጠብኝ ስለሆነ ይህንን ለመጠየቅ ፈልጌ ነው። መልካም እንግዲህ ከጠየቁት የድርጅት አባል መሆን አለመሆን በፍላጎት ላይ የተመሰረተ ነው። ከዚህ ከግብር ጋር አብሮ መሄድ አይደለም። አሁን እኛ ጥያቄውን ያቀርቡልናል ብለን ያሰብን 10,000 ብር ላይ ምን ያክል ይቆረጥብኛል ትክክል ነው የሚለውን ነው። ዝሮ ይሄ ብለው በመብታቸው 200 ብር ቆረጡብኝ የግብር ሌላ ማለት ነው። እና አሁን ማገኘው 9,800 ብር ነው። 9,800 ብር ነው የሚያገኙት። አዎ አሁን ዝም ብሎ በራሳቸው ያልተጣራ ደመወዝ ስንት ሆኖ ነው? ሄሎ 9,800 ነው። ያልተጣራ ደመወዝ 10,000 ብር ነው ወይ? ሄሎ አቤት። መልካም ስለደወሉ እናመሰግናለን። ያው ምላሹን እንግዲህ እኔም ሰጥቻለሁ። እንግዳችንም ይጨምርበት ካለ ይጨምራል። እናመሰግናለን። እሳቸው እንግዲህ የጠየቁት የድርጅት አባል 200 ብር ይቆረጥብኛል ያለ አግባብ ሄዳለች ነው። እሱ ደግሞ ከኛ ከያዝ ነው። እሺ ሄሎ ሄሎ። አቤት አቤት። እሺ እስኪ ጥያቄዎትን ባጭሩ። የኔም ጥያቄ የግል ሰራተኛ የምሰራው ደሞዝ 15,000 ብር ነው። የምን ሰራተኛ ነኝ አሉ? የግል ድርጅት ሰራተኛ ነኝ። የግል እሺ። ሰራተኛ ሆኜ ግብር ከፋይ ነኝ። እሺ። ግብር 3,750 ብር ቆረጥብኛል። እስካሁን የሚከፈለው ደሞዝ 15,000 ብር ነው። እሺ። እና ገቢ በጣም አነስተኛ በዚህ ሆነ ቤተሰብ መምራት አልቻልኩና ግብር ተሻሻለ ደጋጊ ሰው ይታየኛል እዚህ ላይ። አሁን እሱ ነው ማሳየት ያለው የለም ነው። ምንድነው ጥያቄው? እስኪ ፈጠን እያሉ እየተናገሩ ስለሆነ እስኪ ረጋ ብለው ይጠይቁን። እሺ ይወደው እኔ ጥያቄ የግል ሰራተኛ ሆኜ ድርጅት ነው የምሰራው፣ ቋሚ ሰራተኛ ነኝ። እሺ። እና ደሞዜ 15,000 ብር ነው። እሺ። በየዋሩ 3,750 ብር ግብር ይቆርጥብኛል። ተቆርጦ ከጡረታ ጭምር ከላይ ተነስቶ 10,200 ብር እጄ ላይ ይደርሳል። በዛች ደሞዝ ደግሞ የከብቶች መብራት ስላልቻልኩ የግብሩ አስተያየት አዋጅ ቁጥር እያየሁት ነው። ተሻሻለ ነገር ምን ነገር አይቻለሁ እና አስተያየት የሚኖር ይሆን ነው ጥያቄ። መልካም እሺ፣ ምላሹን እንሰጣለን። ስለደወሉ እናመሰግናለን። ያው አሁን እንግዲህ ተመልካቾችም መረዳት ያለባቸው ዛሬ እያቀረብ ነው ያለሆነ እንደ ህግ ባለሙያ የተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ምን አዲስ ድንጋጌዎችን ይዞ ቀርቧል ነው። አሁን ስሌቱን በተመለከተ አንድ 15,000 ብር የሚያገኝ ሰው እሳቸው 3,750 ብር ግብር እየተቆረጠብኝ ነው። ከዛ ውስጥ ደግሞ የግል አሰሪና ሰራተኛ ግዴታም ነው እሱም ተቆራጦ 10,200 ብር ነው እያገኘው ያለሁት። ይሄ ስሌቱ ትክክል ነው የሚለውን እንግዲህ አሁን የእሳቸው ደሞዝ መነሻው ምን ያክል ነው፣ ስንት ፐርሰንት ሊቆረጥባቸው ይገባል ግብሩን ከሚለው ውጭ የምንሰጠው ምላሽ አይኖርም። ምክንያቱም ይህንን ምላሽ ሊሰጡን የሚችሉት እንግዲህ የፌዴራል የገቢዎች ሚኒስቴር ባህር ዳር ቅርንጫፍ እንዲሁም የአማራ ክልል ገቢዎች ቢሮ ባለሙያዎችን ጋብዘን ምላሽ የሚሰጡት ሰፊ ነው አዋጁ። ለተቋሞችም
ጥሪ ያቀረብን ነው። እኛ እንደ ህግ ባለሙያነታችን እንደ ምክረ ህግ የተሻሻለው አዲስ የገቢ ግብራዎች ምን አዲስ ነገር ይዞ መጥቷል የሚለውን እያየን ስለሆነ ማለት ነው። በቀሩን ደቂቃዎች ቀሪዎቹን ብናጠናቅቅ መልካም። እንግዲህ ሌላው ማሻሻያን በተመለከተ ነው እንግዲህ አሁንም እያነሳን ያለ ነው። ሌላው ማሻሻያን በተመለከተ የጥሬ ገንዘብ ግብይትን በተመለከተ ክልከላ የተደረገበት ድንጋጌ አለ። በመሰረቱ እንግዲህ በአዲሱ አዋጅ ላይ የጥሬ ገንዘብ ግብይትን በተመለከተ ክልከላ የተደረገበት ምክንያት ግለሰቦች ታክስን የሚሰውሩበት አንደኛው መንገድ ነው የተገኘው በጥሬ ገንዘብ የሚደረግ ግብይት ነው። በተለይ ብዙ ገንዘብ በጥሬ ገንዘብ ይሰበስባሉ፣ ወደ አካውንታቸው ገቢ አይደረግም። አካውንታቸው ታይቶ ወይም ደግሞ ያላቸው የግብይት መጠን ተረጋግጦ ግብር ለመክፈል አስቸጋሪ ሁኔታዎችን ይፈጥር ነበር። አሁን ላይ ግን በተሻሻለው አዋጅ ላይ አንድ ግለሰብ ከአገልግሎቱም ሆነ ከምርቱ የሚሸጠውን ሽያጭ እስከ 50 ሺህ ብር ድረስ ብቻ ከአንድ ደንበኛው ጋር በጥሬ ገንዘብ መገበያየት ይችላል። ከ50 ሺህ ብር በላይ ያለው በዲጂታል የግብይት ገበያ ነው መገበያየት በዛ ነው ግብይት መፈጸም ያለበት ነው። ስለዚህ ከ50 ሺህ ብር በላይ ግብይት ፈጽሞ ከተገኘ ተገቢው አስተዳደራዊ እርምጃ ግብር የሚሰበስበው አካል ይወሰድበታል ማለት ነው። ስለዚህ በማንኛውም ሁኔታ ከ50 ሺህ ብር በላይ ትራንዛክሽኖች ወይም ደግሞ ግብይቶችን በጥሬ ገንዘብ ማካሄድ አይቻልም ማለት ነው። ይሄኛው በዋናነት እንግዲህ ከላይ እንዳነሳ ነው ከአዋጁ መሰረታዊ ዓላማ አንጻር የግብር መሰረቱን አስፍቶ ግብር የሚሰበሰብበትን መንገድ ሰፊ አድርጎ ማጭበርበርን አስቀርቶ ኦልሞስት የተሻለ የግብር ስርዓት መፍጠር ስለሆነ የአዋጁ ዓላማ ከዚህ አንጻር ከ50 ሺህ ብር በላይ ያሉ ግብይቶችን በተመለከተ በጥሬ ገንዘብ ማድረግ አይቻልም። በባንክ ነው ማስተላለፍ የሚቻለው ወይ ደግሞ በዲጂታል ግብይት እንግዲህ አሁን ብዙ ግብይቶች ወደ ኤሌክትሮኒክስ እየተቀየሩ ነው። ያው ወደፊት እንግዲህ ከአዋጁ አንጻር እንደምናየው የወረቀት የገንዘብ ዝውውርን የመቀነሱ ዓላማ ሁሉ ያለን ይሄም እንግዲህ ወደፊት የገንዘብ ህትመት ለህትመት የሚወጣ ወጪንም ጨምሮ አገሪቱ እንግዲህ እሱን ታቆጥባለች ተብሎ ይታመናል። እንግዲህ ቀሪ መቅረት የለበትም የሚሉን አንድ በሁለት ደቂቃ የሚያቀርቡልን ካለ እሱን ከማሻሻያው አንጻር እሱን እናቅርብና ፕሮግራማችን ብንጨርስ መልካም። እንግዲህ ከማሻሻያ አንጻር በአጠቃላይ በተነጋገርንበት አግባብ ሰፊ ቢሆንም እንኳን የተደረገው ማሻሻያ እነዚህ መሰረታዊ የሆኑ ማሻሻያዎች የግብር አሰባሰብ ስርዓቱ ላይ ተካተዋል። ሌላ አሁን ብዙ ጊዜ ግብር ከፋዩ ሲያነሳው የምሰማው ሀሳብ በኳርተርሊ ማለትም በአመት ውስጥ 4 ጊዜ ግብር የሚከፈልበት ስነ ስርዓትም ከዚህ አዋጅ መተዋወቅ ወደ ስራ መግባት ጋር በተያያዘ የመጣ ነው። ስለዚህ ግብር ከፋዮች በተለይ ደረጃ ሀ ግብር ከፋዮች በ4 ተርም ወይም ደግሞ በ4 ጊዜ ግብራቸው መክፈል እንዳለባቸው አስቀምጧል። በየ3 ወሩ ግብር ሲከፍሉ መነሻቸው የግብር አውቶሩ ወይም ግብር ከፋዩ መነሻ የሚያደርገው ባለፈው አመት የተከፈለውን ግብር ሆኖ እሱ መሰረት አድርጎ በየ4 ወሩ ግብራቸውን መዋጮ እየከፈሉ መጨረሻ ላይ የአመቱ መጨረሻ ላይ ቀሪ ግብራቸውን ይከፍላሉ የሚል አዲስ አሰራር መጥቷል። ከዚህ በተጨማሪ መቅረት የሌለበት በየማሰበው ከሽርክና ማህበሮች ጋር በተያያዘ የሽርክና ማህበሮች ላይ የሚሳተፉ ግለሰቦች ብዙ ጊዜ ዳብል ታክሴሽን ወይም ደግሞ ለተደጋጋሚ የታክስ ክፍያ የተጋለጡ ነበሩ። አዲሱ አዋጅ ግን በሽርክና ማህበር የሚሰሩ ግለሰቦችን በተመለከተ የሚገኘው ገቢያቸው ከሽርክና ማህበር የሚገኘው ገቢያቸው ብቻ ታስቦ በግለሰብ ደረጃ እንዲከፍሉ ይደረጋሉ። የሽርክና ማህበሩ በአጠቃላይ ግብር እንዲከፍል አይደረግም በሚል ደረጃ ሀሳብ ይዞ መጥቷል። ስለዚህ ከሽርክና ማህበሮች ግብር አካፍልም አንጻር አዲስ የተሻሻለ ሀሳብ አለው። በጥቅሉ የገቢ ግብር አዋጁ የታክስ ቤዙን አስፍቶ የግብር የሚሰበሰብበትን ሁኔታ ዘመኑን የዋጀ እንዲሆን አድርጎ የመጣ ማሻሻያ ነው። የቀደመው አዋጅ ተሽሯል ማለት አይደለም። የቀደመው አዋጅ ከጠቀስናቸው ማለትም 31 ማሻሻያዎች የመጀመሪያ ላይ ካነሷቸው ማሻሻያዎች ውጭ ሙሉ በሙሉ አሁን በስራ ላይ ነው የሚውለው። አዋጁ አልተሻረም። ነገር ግን እነዚህ ማሻሻያዎች በአዋጁ ላይ ተደርገውለታል። የተሻሩ ድንጋጌዎች ደግሞ አሉ ቅድም ላይ ያነሳ ናቸው። ስለዚህ በዚህ አግባብ የግብር ስርዓቱ ላይ ሁሉም ዜጋ የድርሻውን የተወጣ ይቀጥላል ማለት ነው። ስለዚህ እንደ መጨረሻ እንግዲህ ለተመልካቾች አዲሱ የገቢ ግብር አዋጅ እንግዲህ ወደ ስራ ገብቷል። ወደ ስራ ገብቷል ከ2017 ሰው አሁን ይሄን አላውቅም ነበር የሚለው እንደ መከላከያም ስለማይቆጠር ይህንን አዲሱ የገቢ ግብር አዋጅ ወደ ስራ መግባቱን ምን አዲስ ነገር ተሻሻለ የሚለውን እኛ ከብዙ በትንሹን ነገር ነው ያቀረብነው። ስለዚህ ይህንን ደግሞ የሚመለከታቸው ተቋማት አሉ። በዋነኝነት ይህንን የሚመለከታቸው ተቋማት እንግዲህ ቅድም ስንለው እንደነበረው የገቢዎች ሚኒስቴርም የገቢዎች ቢሮም በክልል ደረጃም
ያሉ እንግዲህ የተለያዩ መድረኮች እየተዘጋጁ ለነጋዴው ማህበረሰብ ለሁሉም ማህበረሰብ ያስተዋውቃሉ። ግን ግንዛቤው አሁንም በቂ አይደለም። ምክንያቱም ብዙ መክፈል የሚገባው ሰው ገቢዎች ጋር ቀርቦ አሁንም ይሄን አላውቅም ሊከፍል አይገባም። ቀድሞም ደግሞ ጥንቃቄ ማድረግም ስለሚያስፈልግ ነው። ማለት ህግን ማወቅ የሚጠቅመው ምንድነው? አንዱ አዲስ ህግ ሲወጣ ነገ የሚኖረውን ኪሳራ መቀነስም ስለሆነ ከዛ አንፃር ሁሉም ኃላፊነቱን እንዲወጣ እኛም እንግዲህ እንደ ምክረ ህግ ምን ተሻሻለ የሚለውን አቅርበናል። ጠበቃና የህግ አማካሪ ማርቆስ ጸጋዬ ካሁን በፊትም በተለያዩ ፕሮግራሞች ለምክረ ህግ ብዙ አስተዋጽኦ ያደረጉ የህግ ባለሙያ ነዎት። ለዛሬው እንግዲህ በአዘጋጁ በፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም በዚህ በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ምን አዲስ ድንጋጌ ጨመረ፣ ምንስ ተሰረዘ የሚለውን አቅርበውልናል። እናመሰግናለን። እኔም አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው ፕሮግራማችን በዚሁ ይጠናቀቃል። የዚህን የገቢ ግብር አዋጁን በተመለከተ ዛሬ ያቀረብነው የተሻሻለው ምን አዲስ ነገር ይዞ መጥቷል የሚለውን በተወሰነ መንገድ ነው። ወደፊት የአማራ ክልል ገቢዎች ቢሮ እና ከፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ የሚመለከታቸውን ባለሙያዎች በመጋበዝ ምን አዲስ ነገር ይዞ መጥቷል የሚለውን ሙያዊ ትንታኔያቸውን የሚሰጡልን ከሂሳብ አያያዝና የመሳሰሉትን አስተዳደራዊ መቀጮ ግብርን የሰወረ እንዲሁም ግብርን በወቅቱ ያላሳወቀ ምን ቅጣት ይጠብቀዋል የሚሉትን ከተቋሞቹ ጋር በመተባበር በቀጣይ የምናቀርብላችሁ ነው የሚሆነው። ለተቋሞችም ጥሪ እናቀርባለን እንደ ምክረ ህግ። ፕሮግራማችን የዛሬው ፕሮግራም ወደ እናንተ እንዲቀርብ አዘጋጅና አቅራቢ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከአማራ ሚዲያ ኮርፖሬሽን ከሁሉም የስቱዲዮ የቴክኒክና የስርጭት ሰራተኞች ጋር በመሆን ሳምንቱ ማለትም ቅዳሜ እንግዲህ ከሰዓት ሌሎች ፕሮግራሞች የአማራ ሚዲያ ኮርፖሬሽን ከሚያስተላልፈው ፕሮግራሞች ጋር እንድትከታተሉ እኛ ደግሞ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።